ገልሞ መቃብር ቆፋሪ ነው። መቃብር ቆፋሪ? አዎ ይገርማል። ሁሌ ቀብሮ ስለመጣው ሀብታም እንደተቀደደ ነው። አብረህ ትቀብራለህ? ኧረ በጭራሽ። ታዲያ ቀዳዳ ስለመሆኑ በምን አውቅ? አይ ያው የማይታመን ስለሆነ ነው እኮ። እንዴ ምንድን ነው? ከዚህ መኪና ሬሳ መውጣቱ በጣም ያሳዝናል። እኔ ምን አደረኩ? ቆይ ምን አጠፋው? ለተና ታስረክብኛል። አንዴ አትጠራጠር፣ እንዲያልፍልኝ እፈልጋለሁ። እኔ የሚያሳልፍልኝ ገንዘብ ነው። ግን ገንዘብ አያያዝ ላይ እንዴት ነህ? ኧረ እኔ በጣም ጎበዝ ነኝ። ይገርማል። አሁን ራሱ ጓደኛዬን በልተን አስይዤው ነው የመጣሁት። አንቺ በጣም ጥሩ ሰው ነሽ። የባለፈው ገንዘብ አሁንም አካውንት ውስጥ አለ ማለት ነው። አንበሳ ነህ፣ ጎበዝ። እንዴ መጠርጠሩስ? ይገርማል። አንድ ብር አላጠፋሁም። እኔ ሰርቼ የማመጣውን ገንዘብ ጥቅም ላይ ብቻ ነው የማውለው። በጣም ጎበዝ ነሽ አንበሳ። እንዴ አዎ አዎ። እንደው ይሄ ቤት ሰላም እንደምን አላችሁ? የትህትና ድራማ ተከታታዮች ያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ ዛሬ በትህትና በአዲስ ክፍል መጥቻለሁ ማለት ነው። እንግዲህ በባለፈው ክፍል እንደተመለከታችሁት ትህትና ከእነሱ ቤት ነበረች እና እያሳደዷት ነበረ። እንግዲህ ዝናን ደግሞ የአካሌ ምናምን የሚባለው ሰውዬ በቁም ገደልከኝ ምናምን እያለው ነበር ማለት ነው። ከዛ ከቤት እንደሌለች ተስፋ ቆርጦም ሳይሆን በቃ ዝም ብለው ወጡ ማለት ነው። ትህትና ምሌት ተቀምጣለች ማለት ነው። እንግዲህ በስተመጨረሻም ቤት ትቀመጥ ወይስ ትሄድ የሚለውን ይሆን እንደ ድምጽ ብልጫ ምናምን አድርጎ አብርሽ እንትን እየጠየቃቸው ነበር እና ከቤት ትቀመጥ ባዩ በዝቶ ተለያይተው ሊተኙ ሲሉ ያ ልጁ መሳይና ያ ጉቶ ልጅ ቀርተዋል ማለት ነው። ከዛ አተኛሙ ተባብሎ ተፋጠጡ። ለካ መሳይ የሚባለው ሰው አስመሳይ ነው፣ ተንኮለኛ ማለት ነው። ከዛ ሂዶ እሷ ጋር ሊተናኮር ሲላየውና ሂዶ አብርሽን ልጁ ጠርቶት ነበርና መሳይ እንደዚህ ሊያረግ ገባል በባለፈው እንትና ሊያረጋት እንደነበሩ ሲለው አብርሽ ተናዶ ሂዷል ማለት ነው። ይሄን አርጎት ከሆነ እገለዋለሁ ምናምን እያለ ነበረ። ሲሄዱ እንትን ጫማውን ወልቆ ምናምን አውሯል የተኛ ሲል ደረሱበት ማለት ነው። እና አይኔን ግንባር ያድርገው ብሎ ምንድን እየሰራ ነው ምናምን ሲለው ተራቁታ ነበረ አለብሳት ብዬ ነው ምናምን አለው። እና እኔ እንትንም አላውቅ እንዳይመስልህ ከዚህ በኋላ ሴት ራሱ ተላከፈ ሲሉ መንገድ ላይ ብሰማ እንትና የኔ ነገር ያበቃለታል ምናምን ብሎታል ማለት ነው አብርሽ። ከዛ እሱም ያው ደንግጦ እንደዛ ብሎ ወጥቷል ማለት ነው። ከዛ ትህትናና ልጅቷም ቢሱ ነው እንግዲህ አብረው ናቸው፣ ቤት ናቸው። በስተመጨረሻም እንትና ማን ነው ስሙ እየተከታተላቸው ነበር። አብርሽና ያ ቀብር የሚያስፈጽመው ሰውዬ እየተከታተላቸው ነበር፣ የዝና ሰውዬ ማለት ነው። ግን ያው ተከታትሎ ምንም አያመጣም። ይዘናት እንወጣለን እያለ ነበር ወደ ምሽት አካባቢ ይዘናት እንወጣለን መስል ነበር። እንግዲህ ይዘዋት ሲወጡ ያገኛታል እሱን ወደኛ ያለን ግን ይዘዋት ያወጡት ይሻላል ይመስለኛል። እና ሲቀጥል ደግሞ ማን ነው እነዚህና በደንብ እየፈለጓት እንደሆነ ያ ሰውየውም እየፈለጋት ነው በደንብ እና እሷን ካላገኙ እነዚህን ህይወት እንደሚያልቅላቸው ስለሚያውቅ በደንብ ጠብቀው እየፈለጓት ነው፣ አድርገው እየፈለጓት ነው ማለት ነው። ይህ ልጅቷን ገልሞ ምናምን እያወሩ በደንብ ተግባብተው ነበር። ትህትና ማለት ነው ማለት እንደሆነ ታውቂያለሽ ወይ ምናምን እያለ እያወራት ነበር ማለት ነው። እና ትርጉም እየነገራት ነበር። ለምንድን ነው የሚሰክረው? ለምትጠጣለህ ሰው ላድርግም እንዲህ ምናምን እያለች ነበርና ባሳለፈው እንዲወጣ ምናምን እየነገራት ነበር። ገልሞ እንደተባልኩኝ ምናምን ስድስት ቤተሰቦችን በአንድ ወር ነው በአንድ ሳምንት አጥቼ ነው እንደዚህ ቀብር ቆፋሪ የሆንኩት ምናምን እያላት ነበረ። ታሪኩን እያወራላት ነበረና እሷም እንግዲህ ያው ብትወልድ ያለ ገርፍ
ዳድ ነው የምወልደው ደግሞ አልወደውም ነው። ምክንያቱም ሞት ባለ ሞት እና ክፋት ባለበት ዓለም ውስጥ ልጅ አለ እና ማለት ያላት ነበረ። እንግዲህ እሱን ተፈርቶ ሳይተኛ ይታገር ገና ልጅ ይበላሻል። ልጅ እንትናቶላት ሁሉም ልጆች እኮ አንድ አይደለም እና አንድ ይበላሻል። ተስፋ አትቁረጥ። ለምን እንደዛ ትላለህ ስትለው ልጅ እኮ ማለት በስነ ስርዓት ካሳደግከው አይበላሽም ምናምን ብላ ስጠይቀው ሁሉም ልጆች እኮ ሁሉም ወላጆች ልጆቻቸው ባለየ እንዲሆኑባቸው አይፈልጉም። ደግሞ ያው በእውነት ነው ሁሉም ወላጅ ባለየ እንዲያድግበት አይፈልግም። ልጁ ግን ደግሞ ያው ተፈጥሮ ከላይ ትታደያለሽ። አንዳንዴ ተናግሮ የማይሰማ ልጅ ሊመጣ ይችላል። ከዛ እንደነዚህን አይነት አሁን እሱ አሁን ሰው ጥጌ ሰው ክፋት እንደሱ አይነት ልጅ ማለት ስለማይፈልግ አሁን እንግዲህ በስተመጨረሻ እንግዲህ መሳይና ልጁ ከግቢ ወጥተው ነበረ ማለት አለበት አንካሴስ የሚባለው ልጅ ከግቢ ወጥተው ልጋብዝ ምናምን አለው ማለት ነው። እሺ ብሎ ሊጋበዝ ይወት ነበር ተከትሎ ነው። ከዛ በኋላ ምን ይጠበቃል ብላ እንዲጋበዝ እስኪ ዛሬ ነው ሲለው መጋበዝ አይመስልም እንዴ ምናምን እጋብዛለሁ ለምን ደግሞ አጋብዝ ሽሮና ፓስታውን ጥርግ አድርጎ ካስበላ በኋላ እጅን ታጥቤ ልምጣ ብሎ ያሽ እጅ መታጠብ በዚህ ነው በዚህ ሂድ ምናምን ሲለው አይ በዛኛው ሰሞን ስላለ በዛኛው ታጥቤ እመጣለሁ እና ያኛው ልጁ ገርሞታል። እንዴ ነው ዛሬ ጨዋ የሆነ እንዴ ምን አስቦ ነው ምናምን እያለ ረዳ ለካ እሱ ቀጠሮ አለችበት ታጥቦ ዝና ጋር ለቀብሩ ሄዶ ዝና ጋር ይቀብረዋል እዛው እና እንግዲህ ፍሬቻ ባለኝ ፍሬቻ ቃለው እና እየመጣሁ ምናምን ብሎ ዝና ነገረው ማለት ነው። ያው ዝና ደግሞ አበራለት ገባ መኪና ውስጥ አወሩ ገንዘብ እንደሚወድ ነገረው። አንተ የሰጠኝን ገንዘብ ራሱ 5 ሳንቲም ባላጠፋውም ምናምን አሁን ራሱ ጓደኛዬ እንደዚህ ቀብድ አስይዤው ነው የመጣሁት ሂሳብ እንዲከፍልልኝ ሲለው ትወዳለህ እያለ ሙሉ እያዘበት ነበረ። ከዛ በስተመጨረሻ እንግዲህ ሽጉጥ አውጥቶ እዚህ መኪና ውስጥ ባትሞት ደስ ይለኝ ነበር ምናምን ብሎታል ማለት ነው። እውነት ይገለዋል ወይስ ምንድን ነው? ምን ይፈጠራል? ኔክስት አናውቅም። ይኸው ልጅ ተናዷል በደንብ